ምናልባት ከስኬታችሁ ወደ ኋላ የጎትታችሁ ያለው አቅም ስላጣችሁ ወይ ደግሞ በቂ ዕውቀት ስለሌላችሁ አይደለም። ይልቁንስ በየቀኑ የምታደርጉት ነገር ግን ማቆም ያልቻላችሁት አንድ ትንሽ ልማድ ሊሆን ይችላል። ጠዋት ከእንቅልፋችሁ ስትነሱ ዛሬ የተለየ ቀን ይሆናል ብላችሁ ታስባላችሁ። ግን ቀኑ ሲያልቅ ትላንትና ከኖራችሁት ሕይወት የተለየ ምንም ነገር አላደረጋችሁም። ጊዜያችሁ እየሄደ ነው፣ እናንተ ግን ባላችሁበት ቆማችኋል። ለምን? እውነቱን ልንገራችሁ፣ ስኬታማ መሆን የሚጀምረው አዳዲስ ነገሮችን በማድረግ አይደለም። ስኬት የሚጀምረው ሕይወታችሁን በዝምታ እያጠፉ ያሉትን ነገሮች በማቆም ነው። ዛሬ በዚህ ቪዲዮ ውስጥ አብዛኞቻችን በየቀኑ የምናደርጋቸውን ነገር ግን የወደፊት ሕይወታችንን ገደል ውስጥ እየከተቱ ያሉ 10 ነገሮችን በጥልቀት እንመለከታለን። በተለይ ቁጥር 7 እና ቁጥር 10 ላይ ያሉት ነገሮች አብዛኛው ሰው ሳያውቀው በየቀኑ ያደርጋቸዋል። እነዚህን ነገሮች ዛሬውኑ ካላቆማችሁ ከ5 ዓመት በኋላም ዛሬ ካላችሁበት ቦታ ንቅንቅ አትሉ። ስለዚህ አሁን ሌሎች ነገሮችን ሁሉ ወደ ጎን ትታችሁ ትኩረታችሁን ሰብስቡና ማስታወሻችሁን ያዙና ትኩረታችሁን ስጡኝ። በጥልቀት እንነጋገራለን። መኪናው ለምን አይሄድም? ወደ 10 ነጥቦች ከመግባታችን በፊት አንድ ነገር አስቡ። መኪና እየነዳችሁ ነው እንበል። አንድ እግራችሁ ነዳጅ ላይ ነው፣ ሌላኛው እግራችሁ ደግሞ ፍሬን ላይ ነው። መኪናው ይጮሃል፣ ሞተሩ ይግላል፣ ግን ወደፊት አይጓዝም። አብዛኞቻችን በሕይወታችን የምናደርገው ይህንኑ ነው። ብዙ ማነቃቂያ ቪዲዮዎችን እናያለን፣ መጽሐፍትን እናነባለን። ይህ ነዳጅን መርገጥ ነው። ነገር ግን ውስጣችን ያሉትን መጥፎ ልማዶችን አናስወግድም። ይህ ደግሞ ፍሬኑን መርገጥ ነው። ዛሬ ፍሬኑን እንዴት እንደምንለቀው በጥልቀት እንማራለን። በዚህ ቻናል ላይ ሁሌም ማስተማሪና ቁም ነገር አዘል ቪዲዮዎችን ስለምንለቅ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግና የደውል ምልክቱን መጫን አትርሱ። እንዲሁም ደግሞ ቀና ልብ ካላችሁ ቪዲዮውን ላይክ በማድረግ ጀምሩ። አሁን ወደ አንደኛው እንሄዳለን። አንደኛ፣ ማዘግየትን ማቆም። ነገ አደርገዋለሁ። ይህቺ አጭር አረፍተ ነገር ስንት ህልሞችን እንዳጠፋች ብትቆጥሩ በጭራሽ አታምኑ። ለምን እናደርገዋለን? አእምሯችን ሁል ጊዜም ቢሆን ጊዜያዊ ደስታን ይፈልጋል። አሁን ከባድ ሥራ ሰርቶ በኋላ ከሚመጣው ውጤት ይልቅ አሁን አልጋ ላይ ጋደም ብሎ ፊልም ማየት ይቀለዋል። ይህንን የምታደርጉ ከሆነ ምን ያሳጣችኋል? ማዘግየት ጊዜያችሁን ብቻ አይደለም የሚሰርቀው፣ በራስ የመተማመን ስሜታችሁንም ጭምር ነው። አንድ ወጣትን አስቡ። በሚቀጥለው ወር አዲስ ሥራ እፈልጋለሁ ይላል። ወሩ ያልፋል። ከአዲስ ዓመት ጀምሮ ኮርስ ወስዳለሁ ይላል። ዓመቱ ያልፋል። ቀስ በቀስ ራሱን ማመን ያቆማል። እውነታው ግን ይህንን ነው የሚለን። ነገ የሚባል ቀን የለም። ነገ የሚኖረው በአእምሯችን ውስጥ ብቻ ነው። ስለዚህ ከዛሬ ጀምሮ ምን ማድረግ አለባችሁ? አንደኛ፣ የ5 ደቂቃ ሕግን ተጠቀሙ። አንድን ነገር ለማድረግ ሲሰለቻችሁ ለ5 ደቂቃ ብቻ እሰራዋለሁ ብላችሁ ጀምሩ። አንዴ ከጀመራችሁ በኋላ ለማቆም ይከብዳችኋል። ሁለተኛ ደግሞ ምንጊዜም ቢሆን ከባዱን ሥራ ጠዋት ላይ አጠናቁ። ምክንያቱም በአዲስ ኢነርጂ፣ በአዲስ ኃይል ጠዋት ላይ ትልቁን ሥራ ካጠናቀቃችሁ ቀናችሁን በውጤታማነት ማጠናቀቅ ትችላላችሁ። ነገሮችን ማዘግየት መጥፎ ነው። ነገር ግን አንድ ሥራ ጀምራችሁም ቢሆን ቁጥር 2 ላይ ያለውን ነገር የምታደርጉ ከሆነ ደስታችሁን ሙሉ በሙሉ ታጣላችሁ። ሁለተኛ፣ ራሳችሁን ከሌሎች ጋር ማነጻጸር ማቆም። ስልካችሁን ትከፍቱና የማህበራዊ ሚዲያ ገጻችሁን ታያላችሁ። ጓደኛችሁ አዲስ መኪና ገዝቷል፣ ሌላኛው ተመርቋል፣ ሌላኛዋ ደግሞ አግብታለች። እናንተ ደግሞ ክፍላችሁ ውስጥ ተቀምጣችሁ እኔ በሕይወቴ ምን እያደረግኩ ነው ብላችሁ ራሳችሁን ትጠይቃላችሁ። ይህንን ለምን እናደርገዋለን? የሰው ልጅ በተፈጥሮ የራሱን ዋጋ የሚለካው ከሌሎች ጋር በማወዳደር ነው። ነገር ግን ዛሬ ላይ ማህበራዊ ሚዲያ ይህንን ባህሪ አባብሶታል። ይህንን ማድረጋችሁ ምን ያሳጣችኋል? የራሳችሁን የጀርባ ታሪክ፣ የማይታየውን ልፋታችሁን የሌላ ሰው አሸናፊነት ከሚታይበት ፎቶ ጋር እያወዳደራችሁት ነው። ይህ ደግሞ ተስፋ መቁረጥን ያመጣል። አንድ ዩኒቨርሲቲ ተመርቆ ሥራ የሚፈልግ ወጣት ጓደኞቹ ሥራ ይዘው ሲያይ የራሱን ጥረት እርግፍ አድርጎ ይተወዋል። ሰዎች በማህበራዊ ሚዲያ ላይ የሚፖስቱት የሕይወታቸውን ምርጥ 1% ብቻ ነው። ጭንቀታቸውን፣ ውድቀታቸውንና እንባቸውን በፍጹም አይፖስቱም። ስለዚህ እናንተ ከዛሬ ጀምሮ ምን ማድረግ አለባችሁ?
ከማህበራዊ ሚዲያ ላይ ጫና የሚፈጥሩባችሁን ገጾች አንፎሎ አድርጉ ወይም ቀንሷቸው። ትላንት ከነበራችሁት ማንነት ጋር ብቻ ራሳችሁን አወዳድሩ። ካምናው እኔ የዘንድሮ እኔ የተሻለ ነው ወይ ብላችሁ ራሳችሁን ጠይቁ። ከሌሎች ጋር ራሳችሁን ስታወዳድሩ ለምን እንዳላደረጋችሁት ምክንያቶችን መደርደር ትጀምራላችሁ። ያ ደግሞ ወደ ሶስተኛው አጥፊ ልማድ ይወስደናል። ሶስተኛ፣ ሁል ጊዜ ሰበብ መፈለግን ማቆም። አገሪቷ አትመችም፣ ቤተሰቦቼ አላስተማሩኝም፣ አለቃዬ መጥፎ ነው፣ ጊዜ የለኝም እያልን ብዙ ሰበቦችን እንደረድራለን። ይህንን ለምን እናደርገዋለን? ሰበብ መፈለግ አእምሯችን ራሳችንን ከጥፋተኝነት ስሜት የሚከላከልበት መንገድ ነው። የእኔ ጥፋት አይደለም ብላችሁ ስታስቡ ለጊዜው እፎይታ ይሰጣችኋል። ይህንን ሁል ጊዜ የምናደርግ ከሆነ ግን ምን ያሳጣናል? ኃላፊነት መውሰድ ካልቻላችሁ ሕይወታችሁን የመቀየር አቅማችሁን ለሌሎች ሰዎች ወይም ለሁኔታዎች አሳልፋችሁ እየሰጣችሁ ነው ማለት ነው። ምናልባት የተወለዳችሁበት ቤተሰብ፣ አሁን ያላችሁበት የኢኮኖሚ ሁኔታ የእናንተ ጥፋት ላይሆን ይችላል። ነገር ግን ከዚህ በኋላ ሕይወታችሁን እንዴት እንደምትመሩት ሙሉ በሙሉ የእናንተ ኃላፊነት ነው። ስለዚህ ከአሁን ጀምሮ ምን ማድረግ አለባችሁ? ቢሆን ኖሮ ማለትን አቁሙ። አሁን ባለኝ ሁኔታ ምን ማድረግ እችላለሁ ብላችሁ ራሳችሁን ጠይቁ። በሕይወታችሁ ለሚፈጠሩ ነገሮች 100% ኃላፊነትን ውሰዱ። ሰበብ ማብዛታችሁን ስታቆሙ የራሳችሁን ሕይወት መምራት ትጀምራላችሁ። ነገር ግን የራሳችሁን ሕይወት ለመኖር አንድ በጣም ከባድ ነገር ማድረግ አለባችሁ። እሱም የሌሎችን ፈቃድ አለመጠበቅ ነው። ይሄ ደግሞ ወደ አራተኛው ይወስደናል። አራተኛ፣ ሁሉንም ሰው ማስደሰት መፈለግን ማቆም። የራሳችሁን ህልም ትታችሁ የቤተሰባችሁን፣ የጓደኞቻችሁን ወይም የማህበረሰቡን ፍላጎት ለማሟላት ብቻ እየኖራችሁ ነው። ይህንን ለምን እናደርገዋለን? መገለልን ወይም ሰዎች እንዳይጠሉን እንፈራለን። እምቢ ካልኩኝ ይቀየሙኛል ብለን እናስባለን። ይህን ማድረጋችን ምን ያሳጣችኋል? አንድ ሁል ጊዜ ለሰዎች እሺ የሚል ሰራተኛን አስቡ። የራሱን ስራ ትቶ የሌሎችን ይሰራል፣ ይደክማል፣ ይሰለቸዋል። በመጨረሻም ራሱንም ሆነ ሌሎች ሰዎችን ማስደሰት ይሳነዋል። ሁሉንም ሰው ማስደሰት ማለት ራሳችሁን ማሳዘን ማለት ነው። እናንተ ምንም ያህል ጥረት ብታደርጉ እናንተን የማይወዳችሁና በምታደርጉት ነገር የማይደሰቱ ሰዎች መኖራቸው አይቀርም። ስለዚህ ከዛሬ ጀምሮ ምን ማድረግ አለባችሁ? በትህትና እምቢ ማለትን ተለማመዱ። የእናንተ ቅድሚያ የሚሰጠው ሥራ ምን እንደሆነ ለይታችሁ አውቁ። እዛም ነገር ላይ ትኩረት አድርጋችሁ ስሩ። ሰዎችን እምቢ ማለት ደስ የማይልና ምቾት የሚነሳ ስሜት አለው። አብዛኛው ሰው ደግሞ ከዚህ ምቾት ማጣት ይሸሻል። ይህ ቀጣዩ ትልቅ ስህተት ነው። አምስተኛ፣ ከባድ ነገሮችን መሸሽን ማቆም። እዚህ ላይ ትንሽ አቆሙና ራሳችሁን ጠይቁ። እስካሁን ከተነጋገርናቸው አራቱ ውስጥ አንዱን እንኳን በሕይወታችሁ ውስጥ ታደርጉታላችሁ? እውነቱን እንነጋገር ከተባለ አብዛኞቻችን እናደርገዋለን። ለዚህ ነው ይህ ቪዲዮ አሁን ካላችሁበት ሁኔታ ሊያወጣችሁ የሚችለው። ነገር ግን ገና አምስተኛ ላይ ነን። ቀጣዮቹ ደግሞ ይበልጥ ወደ እውነታው ያመጧችኋል። አሁንም ትኩረታችሁን ሰጥታችሁ ተከታተሉኝ። እስከዚህ ደቂቃ ድረስ አብራችሁኝ ካላችሁ ቪዲዮ ተመችቷችኋል ማለት ነው። ስለዚህ ቪዲዮውን አሁኑኑ ላይክ አድርጉ። እንዲሁም ለሌዮ ቼንጅ አዲስ ከሆናችሁ ቻናላችንን ሰብስክራይብ ማድረግና የደውል ምልክቱን መጫንን አትርሱ። እንዲሁም ደግሞ ይህንን ቪዲዮ የት ሀገር ሆናችሁ ነው እያያችሁን ያላችሁት? በስንት ሰዓትስ ነው እየተመለከታችሁን ያላችሁት? እባካችሁ ይህንንም በኮሜንት ላይ አካፍሉን። የት ሀገር ሆናችሁ እንደምታዩን ማወቅ እንፈልጋለን። አምስተኛ፣ ከባድ ነገሮችን መሸሽን ማቆም። አዲስ ቋንቋ መማር፣ ጂም መጀመር፣ የራስን ቢዝነስ መሞከር፣ እነዚህ ሁሉ ከባድ ናቸው። ስለዚህ አብዛኛው ሰው ቀላል የሆነውን መንገድ ሁሌም ይመርጣል። ይህንን ለምን እናደርገዋለን? አእምሯችን የተሰራው እኛን ከድካምና ከህመም እንዲጠብቀን ነው። ስለዚህ አዲስና ከባድ ነገር ስንጀምር አእምሯችን ተወው፣ አሁን ባለንበት እንቀመጥ ይለናል። ይህን ማድረጋችን ምን ያሳጣናል? እድገት የሚመጣው ምቾት ከሌለበት ቦታ ነው። አንድ ስራ ፈጣሪ ለደንበኞች ስልክ መደወልን ከፈራና የቢሮ ውስጥ ቀላል ስራዎችን ብቻ ከመረጠ ቢዝነሱ መቼም አያድግም።
አሁን የምትሸሹት ከባድ ነገር ነገ ልትኖሩበት የምትፈልጉትን የተመቻቸ ሕይወት የሚገነባው ድልድይ ነው። ስለዚህ ከአሁኑ ምን ማድረግ አለባችሁ? ከምቾት ቀጠናችሁ ውጡ። በየቀኑ ቢያንስ አንድ የሚያስፈራችሁን ወይም ምቾት የማይሰጣችሁን ነገር አድርጉ። ከከባድ ነገሮች ስንሸሽ ወዴት ነው የምንደበቀው? አብዛኛውን ጊዜ መልሱ እጃችን ላይ ወዳለው ትንሽ ስክሪን ነው። ስድስተኛው ይህንን በጥልቀት ያስተምረናል። ስድስተኛ፣ በስልክና በማህበራዊ ሚዲያ ጊዜ ማጥፋትን ማቆም። ጠዋት አይናችሁን እንደገለጣችሁ የመጀመሪያ ስራችሁ ስልካችሁን መፈለግ ነው። ቲክቶክ፣ ቴሌግራም ወይም ኢንስታግራም ላይ ገብታችሁ ሳታስቡት 1 ሰዓት ያልፋል። ይህንን ለምን እናደርገዋለን? ይህ የእናንተ ብቻ ጥፋት አይደለም። የቴክኖሎጂ ኩባንያዎች መተግበሪያዎቻቸውን የሰሩት የሰው ልጅ ትኩረት እንዲሰርቅ አድርገው ነው። በእያንዳንዱ እርምጃችሁ አእምሯችሁ ዶፓሚን የሚባል ኬሚካልን ይለቃል። ይህን ማድረጋችሁ ምን ያሳጣችኋል? የእናንተን ማንም ሊወስድባችሁ የማይችለው ትኩረታችሁንና ጊዜያችሁን ይሰርቅባችኋል። አንድ ሰው በቀን 3 ሰዓት በስልኩ ቢያጠፋ በዓመት ውስጥ 45 ሙሉ ቀናትን ስልክ ላይ ያፈጠጠ አሳለፈ ማለት ነው። አስቡት። ይህን ጊዜ ለእናንተ ለሚያስፈልጋችሁ ዕውቀት ብትሰጡት ኖሮ የት ትደርሱ ነበር? ስለዚህ ልብ በሉና የስልክ አጠቃቀማችሁን አሁኑኑ ገምግሙ። ስልካችሁ ላይ የምታዩት ቪዲዮ የሌላውን ሰው ኪስ እያደለበ ነው፣ የራሳችሁን ሕይወት ግን እያደህየው ነው። ስለዚህ ምን ማድረግ አለባችሁ? ጠዋት ስትነሱ ለመጀመሪያዎቹ 30 ደቂቃዎች ስልካችሁን አትንኩ። ማሳወቂያዎችን ወይም ኖቲፊኬሽኖችን ኦፍ አድርጓቸው፣ አጥፏቸው። ስልካችሁን አስቀምጣችሁ ወደ ሥራ ስትመለሱ ደግሞ ብዙ ሰዎች ሌላ ወጥመድ ውስጥ ይገባሉ። ስለ ሥራቸው ከልክ በላይ ማውራትን ይጀምራሉ። ሰባተኛው ስለዚህ ነገር በግልጽ ያስተምረናል። ሰባተኛ፣ ስለ ዕቅዳችሁ ብዙ ማውራትን ማቆም። በሚቀጥለው ዓመት የራሴን ድርጅት ከፍታለሁ፣ ትልቅ ፕሮጀክት እየጀመርኩ ነው፣ በቅርቡ ታያላችሁ እንላለን። ይህንን ለምን እናደርገዋለን? ስለ ስኬት ማውራት ልክ ስኬቱን እንዳገኘነው አይነት የደስታ ስሜት በአእምሯችን ውስጥ ይፈጥራል። ይህንን ማድረጋችን ደግሞ ይህንን ነገር ያሳጣናል። ካፌ ተቀምጦ በየቀኑ ስለ አዲስ የቢዝነስ ሐሳብ የሚያወራውን ሰው ታውቁታላችሁ? ያወራል፣ ግን ምንም አይሰራም። ምክንያቱም አእምሮ ሐሳቡን በማውራት ብቻ የስኬት ስሜቱን ስለተጎነጨ ወደ ተግባር የመቀየር ጉልበቱን ያጣል። ውጤታችሁ ራሱ ይናገር። ስለምታደርጉት ነገር ማውራት ስኬታማ አያደርጋችሁም። ስኬታማ የሚያደርጋችሁ ነገሩን መስራታችሁ ብቻ ነው። ስለዚህ ከአሁኑ ጀምሮ ምን ማድረግ አለባችሁ? ዕቅዳችሁን በዝምታ ስሩት። በጣም ቅርብ ከሆኑና ሊረዷችሁ ከሚችሉ ሰዎች ውጪ ለሌላ ሰው ዝርዝር ዕቅዳችሁን አታውሩ። ዕቅዳችሁን በዝምታ ስሩት። ብዙ ሰዎች ስለ ዕቅዳቸው የሚያወሩት ወደ ተግባር ለመግባት ሁሉ ነገር እስኪስተካከል ስለሚጠብቁ ነው። እና ይሄ 8ኛው አጥፊ ልማዳችን ነው። 8ኛው ልማድ ፍጹም ለመሆን መጠበቅን ማቆም። ካሜራ ስገዛ ዩቲዩብ ቻናል እከፍታለሁ፣ ሁሉንም ነገር ሳጠናቀቅ ቢዝነሴን እጀምራለሁ ትላላችሁ። ይህንን ለምን ታደርጉታላችሁ? ፍጽምናን ወይም ሁሉም ነገር ፐርፌክት እስኪሆን መጠበቅ የፍርሃት መደበቂያ ሽፋን ነው። ሰዎች ቢስቁብኝስ፣ ባላሳካውስ የሚለውን ፍርሃት ገና ዝግጁ አይደለውም በሚል ሰበብ እንደብቀዋለን። ይህንን ማድረጋችን ምን ያሳጣቸዋል? የቢዝነሱን አርማ ለማስተካከል 3 ወር የሚፈጅበትን ጀማሪ ነጋዴ አስቡ። 3 ወር ሙሉ ምንም ደንበኛ ሳያገኝ ጊዜውን አቃጠለ። ፍጹም ለመሆን መጠበቅ ወደ ተግባር እንዳትገቡ ያደርጋቸዋል። ስለዚህ ምንም ነገር መቼም ቢሆን 100% ፍጹም አይሆንም። ትልልቆቹ የዓለማችን ኩባንያዎች እንኳን ሥራ ሲጀምሩ ብዙ ጉድለት ነበረባቸው። ስለዚህ እናንተ ምን ማድረግ አለባችሁ? 70% ዝግጁ ከሆናችሁ ሥራውን አሁኑኑ ጀምሩት። ስህተታችሁን እየሰራችሁ በመንገድ ላይ ታረሙታላችሁ። ሰዎች ፍጹም መሆን የሚፈልጉት በራሳቸው ስለማይተማመኑ ነው። ይህ ደግሞ በውስጣችን ለራሳችን የምንነግረውን መጥፎ ታሪክ ያሳያል። 9ኛው ልማድ ራስህን ዝቅ ማድረግን ማቆም ነው። 9ኛው ልማድ ራሳችሁን ዝቅ ማድረግን ማቆም ነው። እኔ ዕድል የለኝም፣ እኔ ሂሳብ አልችልበትም፣ እኔ ለእንደዚህ አይነት ስኬት አልተፈጠርኩም እንላለን። ይህንን ለምን እናደርገዋለን?
ባለፉት ጊዜያት ካጋጠሙን ውድቀቶች ወይም ከልጅነት ጀምሮ ሰዎች ከነገሩን ነገሮች የተነሳ ራሳችንን በዛች ጠባብ ሳጥን ውስጥ እንከታለን። አእምሯችን እኛ የምንነግረውን ነገር በሙሉ ያምናል። ይህ ነገር ምን ያሳጣችኋል? ራሳችሁን በውስጣችሁ ዝቅ ካደረጋችሁ ውጫዊው ዓለም ላይ አሸናፊ መሆን አትችሉም። አንድ ሰው ሁል ጊዜ እኔ ደካማ ነኝ እያለ የሚያስብ ከሆነ አዲስ ዕድል ሲመጣ እንኳን ለመሞከር አይደፍርም፣ ይፈራል። ስለዚህ እናንተ ማለት ትላንት የሰራችሁት ስህተት አይደላችሁም። እናንተ ማለት ዛሬ ለመሆን የወሰናችሁት ሰዎች ናችሁ። ይህንን ለማጥፋት ምን ማድረግ አለባችሁ? ዛሬውኑ ለራሳችሁ የምትነግሩትን ቃል አስተካክሉ። አልችልም ከማለት ይልቅ ገና አልተማርኩም በሉ። እንደ ምርጥ ጓደኛችሁ ለራሳችሁ ትልቅ ክብርን ስጡ። አሁን ወደ መጨረሻውና ምናልባትም ሕይወታችሁን ሙሉ በሙሉ ወደሚቀይረው ነጥብ ደርሰናል። 10ኛው ልምድ፣ ነገን እየጠበቅን ዛሬን ማባከንን ማቆም። ይህኛው ነጥብ ከሁሉም በላይ የከፋው ነው። ሰኞ ጀምራለሁ፣ አዲስ ዓመት ሲመጣ አዲስ ሕይወት ጀምራለሁ፣ ልደቴ ሲደርስ እቀየራለሁ እንላለን። ይህንን ለምን እናደርገዋለን? አእምሯችን ወደፊት የሚመጣው እኛ ምንም አይነት ድካም ሳይሰማው ከፍተኛ ተነሳሽነት ያለውና ጠንካራ ሆኖ እንደሚፈጠር አድርጎ ያስባል። ግን እውነቱ ያ አይደለም። ይህንን ማድረጋችሁ ምን ያሳጣችኋል? የአንድን ሰው ሕይወት አስቡ። ከ5 ዓመት በፊት ዛሬ ያለበትን ቀን በጉጉት ይጠብቅ ነበር። ከ5 ዓመት በኋላ የተስተካከለ ሕይወት ይኖረኛል ብሎ አስቦ ነበር። ዛሬ ላይ ቆሞ ወደ ኋላ ሲያይ ግን ምንም አልተቀየረም። ለምን? ምክንያቱም ዛሬን አላስተካከለም ነበር። ትላንት በሰራው ስህተት ዛሬን ይኖራል። ዛሬ በሚያባክነው ጊዜ ደግሞ ነገን ያጣል። የወደፊቱ ሕይወታችሁ የሚገነባው ነገ በምታደርጉት ነገር አይደለም። የወደፊቱ ሕይወታችሁ የሚገነባው ዛሬ፣ አሁን፣ በዚህ ሰዓት በምታደርጉት ውሳኔ ነው። ትክክለኛው ቀን የሚባል ነገር የለም። ትክክለኛው ቀን ዛሬ ነው። ስለዚህ ከአሁን ጀምሮ ምን ማድረግ አለባችሁ? ትልቁን ህልማችሁን ዛሬ ማድረግ ወደምትችሉት ትንሽ ተግባር ቀይሩት። ዛሬ ማታ ከመተኛታችሁ በፊት ለነገ ሕይወታችሁ የሚጠቅም ቢያንስ አንድ ትንሽ ነገር ማድረግን ጀምሩ። እስቲ ቆም ብላችሁ አስቡ። ከዚህ ሁሉ 10 ነገሮች ውስጥ ዛሬ አንዱን ብቻ ብታቆሙ ከወራት በኋላ ሕይወታችሁ ምን ያህል እንደሚቀየር መገመት ትችላላችሁ። እኔ የሚጠይቃችሁ ሁሉንም ዛሬውኑ እንድታቆሙ አይደለም። ያ ከባድ ነው። ነገር ግን አንድ ልማድን ብቻ ምረጡና ያንን ልማድ ካሁኑ ጀምሮ ለማቆም ሞክሩ። ከዛም በኋላ ደረጃ በደረጃ እያንዳንዱን ልማድ ዛሬውኑ ከሕይወታችሁ ለማስወገድ ለራሳችሁ ቃል ትገባላችሁ ማለት ነው። ከላይ ካየናቸው ውስጥ የትኛውን ነገር ዛሬ ለማቆም ወሰናችሁ? ማዘግየትን፣ ስልክ ላይ ጊዜ ማጥፋትን ወይስ ሰበብ መፈለግን? የትኛው እንደመረጣችሁ ከታች ኮሜንት ላይ ጻፉልኝ። እናንተም ለራሳችሁ ቃል እንድትገቡ ፈልጋለሁ። ተግባር የሚጀምረው ኮሜንት ላይ ይህንን ልማድ ዛሬውኑ አቆማለሁ ብላችሁ ከመጻፋችሁ ነው። ይህ ቪዲዮ ትንሽም ቢሆን ካነቃችሁና ሐሳባችሁን፣ አመለካከታችሁን ከቀየረላችሁ ቪዲዮውን ላይክ በማድረግ ለሌሎች ሰዎች እንዲደርስ አድርጉ። በቀጣይ እንደዚህ አይነት ተግባራዊና ሕይወት ቀያሪ ቪዲዮዎችን ለማግኘት ሊዮ ቼንጅን ሰብስክራይብ ማድረግና የደወል ምልክቱን መጫናችሁን አትርሱ። እንዲሁም ሕይወቱን የሚቀይር ቤተሰባችሁ፣ ጓደኛችሁ ካላችሁ ይህንን ቪዲዮ ሕይወቱን እንዲቀይርበት አሁኑኑ ሼር አድርጉላቸው። ስኬት ማለት ሁል ጊዜ አዳዲስ ነገሮችን መጀመር ብቻ አይደለም። አንዳንድ ጊዜ ስኬት ማለት ወደ ኋላ የሚጎትቷችሁን ከባድ ሰንሰለቶች መበጠስ ማለት ነው። ነገ ጠዋት ስትነሱ አንድ ነገር አስታውሱ። ዛሬ የምታሳልፏት እያንዳንዷ ደቂቃ የነገው ማንነታችሁ የሚገነባበት ጡብ ናት። የምትፈልጉት ሕይወት ከሩቅ አይደለም ያለው፣ ከዛሬ ከዚች ቅጽበት ከምትጀምሩት ትንሽ ውሳኔ ውስጥ እንጂ። ጊዜያችሁ አሁን ነው። አሁኑኑ ጊዜያችሁን ተጠቀሙበት። ይህ ሊዮ ቼንጅ ነው። በቀጣይ ቪዲዮ ደግሞ በ20ዎቹ ዕድሜ ላይ ያሉ ብዙ ወጣቶች የሚሰሩትን ትልቁን ስህተት ማወቅና አሁኑኑ እናንተም ከነሱ ስህተት ተምራችሁ 30ዎቹ ላይ ስትገቡ ትልቅ የሆነ ውጤትና ስኬትን እንድትቀዳጁ የሚያደርጋችሁን ምርጥ ቪዲዮ ማየት ከፈለጋችሁ ይህንን ስክሪኑ ላይ የማስቀምጥላችሁን ቪዲዮ ተመልከቱ። ጥልቅ የሆነ ትምህርትን ታገኙበታላችሁ። እዚህ ቪዲዮ ላይ እንገናኝ። ይህ ሊዮ ቼንጅ ነው። ቸር ሰንብቱልኝ።